እንኳን ለ1446ኛው የኢዳል አድሃ አረፋ በዓል በሰላም አደረሳችሁ። ይህ ከፕራይም ስቱዲዮ ተዘጋጅቶ የሚቀርብላችሁ ልዩ የበዓል ፕሮግራማችን ነው። በዛሬ የበዓል ፕሮግራማችን እንግዲህ እዚህ ጃራ ትራቭሎች አሉ። እነዚህ ጃራ ትራቭል ብለው በአንድነት የተደራጁ ነገር ግን በተለያየ የስራ መስክ ውስጥ ያሉ ወጣቶች ናቸው። ከነሱ ጋር የምናደርገውን ቆይታ እስከ መጨረሻው እንድትከታተሉን እንጋብዛለን። ለመላው የእስልምና ተከታዮች ደግሞ እንኳን ለኢዳል አድሃ አረፋ በዓል አደረሳችሁ። እንኳን አደረሳችሁ። እንግዲህ ጥሪያችንን አክብራችሁ እዚህ ስቱዲዮ ድረስ በመገኘት ይህንን ቆንጆ ፕሮግራም እንድናዘጋጅ በጋራ ቆይታ እንድናረግ በመፍቀዳችሁ ሁላችሁንም እጅግ በጣም ነው የማመሰግነው። በድጋሚ እንኳን ለኢዳል አድሃ በዓል በሰላም አደረሳችሁ እያልኩኝ እስቲ ጃራ ማን ነው፣ እንዴት ተመሰረተ፣ አላማው ምንድነው ከሚለው እንጀምር። እሺ ከኔን ጀምር መሰለኝ። ጃራ ትራቭለርስ ማዕከሉን ኦሮሚያ ላይ አድርጎ በመላው ኢትዮጵያ ለመንቀሳቀስ ሀሳብ ይዞ የተነሳ ቲም ነው። በዚህ ቲም ውስጥ እስካሁን ድረስ ከኛ ጋር ወደ 260 አካባቢ ልጆች ቱር አድርገዋል ወይ ደግሞ ተንቀሳቅሰዋል። ቴሌግራም ግሩፓችን ላይ ጆይን አድርገዋል። ማን ነው የሚለው ጃራ ያው መነሻ እንዳልሽው አንቺም የተለያየ የሙያ መስክ ላይ ያለን ወጣቶች ሀገራችንን በቱሪዝም በባህል ለማስተዋወቅ እየተንቀሳቀስን ያለን ተስፈኞች ነን ማለት እችላለሁ። የተነሳንበት መስመር ምንድነው? ጃራ ክፍለ ዘመን ነው። ጃራ የሚለው ስም በአፋን ኦሮሞ ቃሉ ማለት ነው ክፍለ ዘመን ነው። ስለዚህ እኛም በዚህ ክፍለ ዘመን ውስጥ የምንኖር ወጣቶች ነን። በዚህ ክፍለ ዘመን ውስጥ ታሪክ ሰርተው ለሀገራቸው የሆነች ነገር አበርክቶ አድርገው ያለፉ ሰዎችን የምንዘክርበት የምናስታውስበት የእነሱን ታሪክ መለስ ብለን የምንቃኝበት ቲም ነው ማለት ይቻላል። ስሙንም መነሻ ያደረግነው ጃራ የምትሏንም ከዛ አንጻር ነው። ስለዚህ የዚህ ዘመን የዚህ ክፍለ ዘመን ምናልባት ድንቅ ተጓዥም ማለት እንችላለን። ራሳችን ጃራ ትራቭለርስም ያልነው ከዚህ አንጻር ነው ማለት ነው። አዎ እንደሚታወቀው እንግዲህ በርካታ ወጣቶች በአሁን ጊዜ ላይ በተለይም ከወጣቱ ጋር በተያያዘ የተለያዩ ችግሮች እንዳሉ ይታወቃሉ እና ወጣቶች እንደዚህ በጋራ ተደራጅተው ስለ ሀገራቸው እንዲሰሩ ወይም ደግሞ ሀገርን እንወቅ የሚል አይነት እሳቤ ያለው ነው እና የሚመስለው። ሁላችሁም እስቲ እንዴት ተገናኛችሁ? የት ነው የተገናኛችሁት? 200 ምናምን ሰው በጣም ብዙ ነው እና ይሄንን ማን ነው የሚመልስልኝ? እንዴት ነው የተገናኛችሁት? የተገናኛችሁበትን ሁኔታ የመጀመሪያ ጉዟችሁ ምን ይመስል ነበረ? እሺ እቺን እንደ ለማከለ ያህል ነው ሊቀመንበሩ እንደተናገረው እና የተገናኘ ነው። መጀመሪያ እኔ ስልክ ሲደወልልኝ ነው ማቀውና ጀስት 4-5 ምናምን ሆነው ተደዋወሉ። እዛ እኔም ደወሉልኝና እንዴት ነው ይሄንን ፕሮግራም ነው ተባለ። ስናስበው ቀጣይነት ይኑሩ አይኑሩ ምናምን ነገር አናቅም ነበረ። ግን እንዲሁ የሶሻል ሚዲያ ተጽዕኖ ፈጣሪዎች ምናምን ነገር ስለነበረ እስቲ ለምን የሆነ ቦታ እንሄድም ምናምን ተብሎ እንደ ድንገት ሰላሌ ተመረጠና እዛ ሄድን። ከዛን ከሄድን በኋላ በጣም ተመቸን። እኛም ለሀገራችን የምናደርገው አስተዋጽኦ በዚሁ ልክ ምናምን ማደግ ይችላል ከሚለው ሀሳብ መጣና ለምን በቃ እንደራጅም እንደ ጓደኛ እንደ ቤተሰብም ከምንለያይ ለምን ይሄን ነገር አናደርግም በሚለው እንደዛ ቀጠለን። እንደምታዩ ሁላችንም የተለያየ አካባቢ የምንኖር ልጆች ነን፣ የተለያየ የስራ ዘርፍ ውስጥ የምንኖር ልጆች ነን። ነገር ግን ሶሻል ሚዲያ የሰጠንን ገጸ በረከት ተጠቅመን ዋይኖት ለምንድን ነው ሀገራችንን ማናስተዋውቀው ወደሚለው እንትን መጣን። እዛም በዛው በቃ አሁን ያለንበት ደረጃ ደረሰ። ጃራ መሰረቱም በጣም ማለት ሶሻል ሚዲያን የተጠቀምንበት ነው ማለት ይቻላል። እንደ ቀልድ እሑድ ቀን ነው ትዝ ይለኛል። ጓደኛዬ ደሱ ደወለልኝ፣ እንደዚህ ጉዞ አስበናል ምናምን ነገር ለእሑድና በ5 ቀን ውስጥ ምናምን ነው ተደዋወልን። ሁላችንም ተገናኘን። በጣም ፖርቹጋል ድልድይ ነበር ሄድነው ወደ ሰላሌ አካባቢ እና በጣም የሚገርም ጊዜ ነበር። እዛው እያለን የሚቀጥለውን ጉዞ ማሰብ ጀመር። በጣም ፍቅራችን ሁላችንም ተቀራረብን እና ሁለተኛውን ጉዞ አሰብን እያልን ዛሬ ላይ ደረስን። በጣም አሪፍ። የመጀመሪያ የመረጣችሁት ሰላሌ ነው። ለምን መረጣችሁት? ከዛ በተጨማሪ ደግሞ የሰላሌ ጉዟችሁ ምን ይመስል ነበረ? ከዛም በተጨማሪ እንግዲህ ኢድ ነው እያከበርን ያለ ነው። ሁላችሁም እየበላችሁ እየጠጣችሁ እዚህ ጋር ያለው ሁሉ ለኛ ነው የቀረበው። ሰላሌ የመረጥንበት አንድም ቅርብ ነው
ሁላችንም ያው ሁሉም በየስራ የተለያየ ስራ ስለሆነ አንድ ቀን አመቻችቶ ለመምጣት ቅርብ መንገድ ለመምረጥ ነው ሰላሌን የተመረጠው። በቃ ከዛ የተነሳ ነው ሁላችንም ሰላሌን። እዚህ ላይ የምንጨምረው እንደ ሀና እንዳለችው ነው፣ ቅርብ ነው። ግን አጋጣሚ ነበር ሰላሌን የመረጥንበት መንገድ ምንድነው? ይሄን ቲም ከመስራቾች ውስጥ አንድ ጓደኛችን ነበር ሮቤራ የሚባል አለ አሁንም እና ከ3 ቀን ከ4 ቀን በፊት እኔ ሰላሌ ሄጄ ነበር። ከዛ አጋጣሚ የሆነ ፎቶ አንስቼ ለቅቄ ነበር ሶሻል ሚዲያ ላይ። ከዛ በኋላ ደግሞ እሱ ሄደ እና ጓደኛችን ነው፣ እንገናኛለን፣ እናወራለን። ግን አብረን ምንም ጉዞ ሄደን አናቅም ነበር እና ምን አይነት ነገር አወራን? በቃ እኔ ሲሄድ አንተ ትመጣለህ አይነት ነገር አወራን ማለት ነው፣ እዛው ኮሜንት ላይ ማለት ነው። ከዛ መች ነው ግን አብረን ሰላሌ የምንሄደው የሚል ወሬ አወራን እኔና እሱ ማለት ነው። ከዛ ለምን እሑድ አንሄድም አለ። ቀኑ ማክሰኞ ቀን ሰኞ ቀን ነበር። ያውኑ እንሂድ፣ ያውኑ እንሂድ፣ በቃ እሺ እንደዛ ከሆነ ቆይ እንትና እኔ ጋርም እንትና አለ ምናምን ብለን ዝም ብለን ቴሌግራም ግሩፕ ከፈትንና ኤክስፕሎር ሰላሌ ብለን የተወሰኑ ልጆችን ሰበሰብን። ሀናም አለሽ ቤካም አለ ምናምን ነገር ዝም ብለን ማለት ነው። ከዛ 16 ሰው ሞላ ማለት ነው። ከዛ 16ታችን አንድ መኪና ይዘን ተነስተን ሄድን እና ሰላሌ የሄድንበት መንገድ አንደኛ በጣም ቅርብ ነው፣ 2 አጋጣሚ እኔም ሄጄ በዛም ሰሞን ሄጄ ነበረ ለሌላ ጉዳይ፣ ሮቤራም ለሌላ ጉዳይ ሄዶ ነበረ። ሶ አብረን እንሂድ የሚል ነገር ነበር ያነሳ ነው ማለት ነው። ከዛ ብቻችንን ከምንል ለምን የተወሰኑ ሰዎችን አንሰበሰብ የሚል፣ ስለዚህ መነሻችን ያ ነበርም ጃራ ማለት ነው። ሶ እዚህ ጋር ጃራ አልተፈጠረም ነበር። የመጀመሪያችን ዝም ብለን ኤክስፕሎር ሰላሌ በሚል ሄድን። ከዛ በኋላ ነው ፊቼ ላይ ምሳ እየበላን ኔክስት ጉዟችንን ለምን ወንጭ አናረገውም አዳር ብለን ወንጭ ያደረግነውና ወንጭ ስንሄድ ነው ጃራ የተፈጠረው ማለት ነው። ሶ ለዚህ ቲም ስም እንስጠው ብለን ጃራ ትራቭለርስ ብለን መሰረትን ፔጅ ከፈትንለት። የግሩፓችንንም ስም ጃራ ትራቭለርስ ብለን ቴሌግራም ግሩፑንም ቀየር ነው። በዚህ አይነት ሁኔታ ነው ጃራም የተፈጠረው፣ የመጀመሪያ ጉዟችንም ሰላሌ የሆነው ማለት ነው። ኢትዮጵያ ውስጥ እንደሚታወቀው በርካታ በዚህ በተለይ በቱሪዝሙ ቆይቷል። ነገር ግን የተወሰኑ የሚታወቁ ቦታዎች ናቸው የሚጎበኙትና ጉብኝትም ጥሪ ይደረጋል። ለምሳሌ ሃይማኖታዊ ቦታዎች ጉብኝት እናድርግ፣ እንደዚህ እናደርጋለን የሚሉ የተለያዩ እንደዚህ አስጎብኚዎች ጭምራሉና እናንተ ስታዩት ጃራ የተመሰረተበት ዓላማ እንዳለ ሆኖ ለየት የሚያደርገን የሆነ ነገር አለ የምትሉት ነገር ካለ ለየት የሚያደርጋችሁ ነገር ምንድን ነው? አመሰግናለሁ። በቅድሚያ እንኳን አደረሳችሁ ማለት እፈልጋለሁኝ። ጃራን ለየት ያደርገዋል ብለን የምናስበው ትኩረት ያደረግነው ካልቸራል ቱሪዝም ነው። አንዳንዴ አስጎብኚዎችም ሆነ ሃይኪንግ ላይ የሚሰሩት የሆነ ቦታን አይተው ፎቶ አንስተው ቆይታቸውን በፎቶም ሆነ በቪዲዮ ያስመለክቱናል። የኛ ቲም ግን ከዛ በተለየ መንገድ የሄድንበት ስፍራ ቀድመን በዛ ቦታ ላይ የማህበረሰቡን ቋንቋ፣ አመጋገብ፣ ባህል አጥንተን በዛ ቦታ ላይ በቆይታችን ወቅት ደግሞ ያንን ነገር ተመልክተን ተምረን በዛ አካባቢ በጎበኝንበት ስፍራ ላይ ለሀገራቸው መልካም ነገር ሰርተው ያለፉ ለማህበረሰባቸው፣ ለሀገራቸው፣ ለዓለም ታሪክ ሰርቶ ያለፉ ሰዎችም ካሉ እነሱን በማውሳት በሶሻል ሚዲያ ላይ ከቆይታ በኋላ ብዙ እኛ ውስጥ ያሉ ብዙ ጸሐፊያን አሉ። ቆይታችንን ቢያንስ በአንድ ጉዞ ከ5 እስከ 10 ጽሁፎች የሚጻፉበትና ለብዙ ሰዎች ከጉዞ ባለፈ ቦታውን ከማስተዋወቅ ባለፈ ማህበረሰብ ውስጥ ያለ መልካም እሴትን አጉልተን የምናሳይበት መሆኑ የኛ ጉዞ እጅግ በጣም ይለያል ብለን በጣም በልብ ሙሉነት ልንናገረው የምንችለው። ጃራ ከተመሰረተ በኋላ ለየት ያለ ነገር ሰርተናል ብላችሁ የምታስቡት ነገር ካለ ወይስ የፈጠራችሁት ተጽዕኖ ካለ? ከዛ በኋላ እንግዲህ ስትነሱ 16 ነበራችሁ፣ አሁን 200 ምናምን ደርሳችኋልና እኛ እንደዚህ በማድረጋችን በርካታ ሰዎች እኛን ተከትለው ሀገራቸውን ለማወቅ ፍላጎት አድሮባቸዋል የምትሉት ነገር ካለ? ኑሪ በመጀመሪያ እስቲ እንደው ኑሪ ከመናገርክ በፊት ይሄ እንዳቦ ቁጭ ብሎ አይን አይኑን ከምናየው እንቁረስና ከዛ በኋላ ወደ መልስክ እንሄዳለን። በመጀመሪያ እንኳን ለእስልምና እምነት ተከታዮች ለ1446ኛው የአረፋ
የኢደል አድሃ በዓል በሰላም አደረሳችሁ ለማለት ፈልጋለሁ። ከጃራ ምስረታ ጀምሮ ቅድም እንዳነሱት ከሰላሌው ጀምሮ ወደ 25 ጉዞዎችን አድርገናል። በዚህ 25 ጉዞዎች ብዙ ለየት የሚያደርገው ጃራንም መጀመሪያ ከተመሰረተበት ከአንድ ጉዞ አልፎ በአገራችን ቱሪዝም ላይ የራሱን አሻራ እስከ ማኖር ደረጃ የሚደርስ ነው ብሎ ለመናገሩ ላይ የሚያስችል ደረጃ ላይ ነው ድረስ ነው። ዛሬ ምንድነው ጃራ ለየት የሚያደርገው? እንደ ስብስብ የተጓዦች ስብስብ ትኩረት የምናደርገው ሄዶ መምጣትና ኢንጆይ ማድረግ ላይ እንደ ሃይኪንግ ቲሞች ሳይሆን ቱሪዝሙን በተለያዩ አበይት ቦታዎች ከፍለን ለምሳሌ ታሪካዊ ባህላዊ ቱሪዝሞችንም እንሰራለን። ታሪክ ላይም አተኩረን እንሰራለን። ጉብኝት ላይም የተፈጥሮ መስህቦች ላይም እንሰራለን። ከነዚህ ነገሮች ላይ አተኩረን ስንሰራ በዋናነት ስራችን ምንድነው? የነበረን በደንብ መታወቅ ያለበትን ያልተነገረለትን ማውጣትና ያልታየን ሊታይ የሚቻልና እንደ አዲስ ለቱሪዝም ዴስቲኔሽን ሊሆን የሚችል ነገርን ወደ ቱሪዝም ኢንዱስትሪው የማስተዋወቅ ስራዎችን ሰርተናል። ከዚህ በፊት ለምሳሌ ለመጥቀስ ያህል በሰላሌ በጣም ረጅም ሀገራችን ረጅሙ ፏፏቴ ያለው ከአዲስ አበባ በቅርብ ርቀት የሚገኘውም ከዚህ በፊት ብዙም የማይታወቀውን የኛ ቲም ሄዶ አውጥቶ በጣም የሚያምር መልክዓ ምድር ነው ያለው። እሱንም አውጥተን አሳይተናል። በባቱ ሐይቅ ላይ የጥምቀት በዓል ለየት ባለ መልኩ ይከበራል። የእሱን አከባበርም ስነ ስርዓት ከዚህ ቀደም አካባቢው ማህበረሰቦች ነው እንጂ የሚያከብሩት እንዲህ ለቱሪዝም ዴስቲኔሽንነት የሚሸጥ አልነበረም እንደ ትውፊት ሆኖና እሱንም ሄደን ከጃራ ቲም እዛ በመሄድ ከአዲስ አበባ ጉዞ በማድረግ ለማስተዋወቅ ችለናል ማለት ነው። እና ሌሎች አዳዲስ ነገሮች ላይም ዲስከቨሪ ላይ በጣም አተኩረን እንሰራለን። ባህል በዋናነት ባህል፣ ታሪክ እና ናቹራል አትራክሽን ሳይቶች ላይ አተኩረን ነው የምንሰራው ማለት ነው። አዎ እንግዲህ ስለ ባቱ ሐይቅ ላይ ስለሚከበረው የጥምቀት በዓል ነግረህናልና እስቲ እንግዲህ ዛሬ ኢድም እንደመሆኑ መጠን ሃይማኖታዊ አከባበራችሁ ምን ይመስላል? በጃራ ውስጥ ያለው ሃይማኖታዊ አከባበር ምን ይመስላል የሚለውን እዛው ኑሬ ያው የጃራ ስብስብ ዋናነት ሶሻል ሚዲያ ላይ የምንተዋወቅ ልጆች ነን። የተለያየ ሃይማኖት የምንከተል ከተለያየ ሙያ ዘርፍ የመጣን የተለያየ ባክግራውንድ ያለን ሰዎች ነንና ሃይማኖታዊ በዓል ሲኖር ቅድም እንዳነሳሁት ለምሳሌ የጥምቀት በዓልም በባቱ አብረን ሄደን ሁሉም የተለያየ ሃይማኖት የሚከተል አባል አንድ ላይ ሄዶ እዛ ደስ የሚል ድባብ አሳልፏል። በረመዳን የጾም ወቅትም የአፍጢር ፕሮግራሞችን ለምሳሌ በኔም ቤት በሌላም የአባላችን ቤት ሄደን አፍጢር ፕሮግራሞችን እንደ ጃራ አንድ ላይ እናሳልፋለን። የበዓል ፕሮግራምም የዘንድሮን የኢድ አልፈጥር በዓል የጃራ አባላቶች እኔ ቤት መጥተው በማክበር አብሮነቱ በጣም ደስ ይላል። አንድ ላይ ደግሞ ስትገናኙ የተለያየ ሃይማኖት ስብጥር ሆኖ ሃይማኖትን እኛ የምንጠቀመው እንደ ኦፖርቹኒቲ ነው። ልዩነታችንን በጠቅላላ አዲስ ነገር ወደ ቱሪዝም ምንድነው የሚያሰራን የሚል ነውና አብሮነታችንም በጣም ጠንክሮ ወንድማማችነት መንፈስ ዳብሮ በግል ህይወታችን ውስጥ እገዛ በሚፈልግ ጊዜ ልክ የጃራ አባላቶች ለአንዱ ከጎን እስከ መቆምና ስራውን እስከ ማበልጸግ ደረጃ የሚደርስ መደጋገፍ ውስጥ ነው የምናልፈውና ሃይማኖታዊ በዓላትንም ሌላው ማህበራዊ ጉዳዮችንም እንደዚህ ነው የምንተጋገዘው። አዎ እጅግ በጣም ነው የማመሰግነው። ሌላው እንግዲህ መለስ ብለን የምናየው ነገር ምንድነው? በግለሰብ ደረጃ ይሄኛው ጃራ ትራቭል ከተቋቋመ በኋላ በግለሰብ ደረጃ ያገኛችሁት ጥቅም ምንድነው? ከዛም በተጨማሪ እንግዲህ ደግሞ ሀገራዊ ጥቅም ምን አድርጋችኋል? ለሀገራችን አበርክተናል የምትሉት ነገር ሌሎች ያልሰሩት ቦታ ደርሰን እንደዚህ ነገር አድርገናል፣ በግለሰብ የማናውቀውን እውቀት አግኝተንበታል፣ እየጠቀማችሁን ነገር መግለጽ ትችላላችሁ? እሺ አመሰግናለሁ። ለምሳሌ እኔ እንደ ግለሰብ ጃራን ጆይን ሳረግ ደሳለኝን በሶሻል ሚዲያ ነው የማውቀው። እሱ ነው ኢንቫይት ያደረገኝ። ቱሪዝም ትራቭል ማድረግ በጣም ደስ ይለኝ ስለነበረ ልክ ይሄን ነገር ሲነግረኝ ደስ ብሎኝ ነው ጆይን ያደረኩት። ባክግራውንዴ ግን
በቱሪዝምና መሰል ኤሪያ ላይ አይደለም። ግን ስመጣ የቱሪዝም መዳረሻዎች ለመሄድ ፍላጎት ከመኖር ባለፈ ብዙ ቦታዎችን አልጎበኙም እና ከነሱ ጋር ሆኜ አብሬ ከቲሙ ጋራ በተጓዝኩባቸው ቦታዎች በሙሉ አዳዲስ ነገሮችን የምናየው፣ አዳዲስ እውቀትን ነው። ለካ ይህን ሁሉ አናቅም ነበረ። የውጭዎቹን ስናደንቅ፣ የውጭዎቹን ስንመለከት እጃችን ላይ ያሉ ብዙ ሪሶርሶች፣ ብዙ ልናውቅ የሚገባ ብዙ ወደ ገንዘብ ሊቀየሩ የሚችሉ ነገ ተነገ ወዲያ ለልጆቻችን ልንነግር የሚገባና ወስደን ማሳየት ይገባናል ብለን የምናስባቸውን ቦታዎች ቁጭት የሚፈጥሩ ስፍራዎችን ተመልክተ እንደ ግለሰብ ተመልክቻለሁ እና እኔ ነገም ተነገ ወዲያ ልጆቼን እንዲህ አይነት ቦታማ መውሰድ አለብኝ ብዬ ፊል እስካደርግ ድረስ ብዙ ነገሮችን አይቻለሁ። በእውቀት ደረጃ፣ በልምድ ደረጃ ሁሉም ቅድም እንደተነገረው የተለያየ ባክግራውንድ አለው። በስራ፣ በአካባቢው፣ በኑሮ፣ በማህበራዊ ህይወቱ ብዙ ኤክስፒሪየንስ አለው። የምንማርበት ነው። ፈኒ ነው፣ እንጆይ ነው የምናደርገው። በጣም የሚያዝናና ከጃራ ጋር ተጉዞ እንዲህ ከፍቶኛል፣ ደብሮኛል፣ ጥሩ ስሜት ሳይሰማኝ ነው የተመለሰ የሚል ሰው እንደማይኖር 100% እርግጠኛ ሆኜ መናገር እችላለሁ። ያው እንደ ግለሰብ ነው የምነግርሽ። ከዛ ውጪ ቲሙን ደግሞ ረን እያደረግን ስንመጣ ቲሙ አንደኛ በአጭር ጊዜ ውስጥ በአንድ አመት አካባቢ ከ7000 በላይ ሶሻል ሚዲያ ፌስቡክ ላይ ተከታኝተናል። ይሄ ኦርጋኒክ ሪች ነው፣ ቡስት የተደረገ ሳይሆን ማለት ነው። የእኛን ስራ በማየት የእኛን ገጽ በመከተል ጥሩ ስራ ነው እየሰሩ የሚለውን ነገር ብዙ ሶሻል ሚዲያ ላይ ተከታይ አፍርተናል። ስራዎቻችንን እያደነቁ እየደወሉም በርቱ የሚሉበት ሁኔታ አለ። ከዛ ውጪ እንደ ግለሰብም እንደ ቲም ብቻም ሳይሆን እንደ ሀገርም መንግስት አንድ ትኩረት አድርጎ እየሰራበት ያለ አንድ የቱሪዝም ዘርፍ ነው። ይሄን የቱሪዝም ዘርፍ ያለምንም ሌላ አጋዥ አካል በኋላ ምናልባት በደንብ ልናወራበት እንችል ይሆናል በግል ጥረት ከኪስ በሚወጣ ገንዘብ ብቻ በርካታ ስፍራዎችን ቅድም ወንድሜ ኑሪ እንደጠቀሰው ዲስከቨር አድርገናል። ያልታወቁ ባህል፣ ቋንቋ፣ ብዙ የተደበቁ ስፍራዎችን ዲስከቨር በማድረግ ፕሮሞት ማድረግ የቻለበት ሁኔታ አለ። ይሄ አንዱ ትልቁ ስራ ነው። በአንድም ቤላ መንግስት እየሰራ ያለውን ስራ እኛም እንደ ቲም የራሳችን ሚና እየተወጣን ያለንበት ሁኔታ አለ። በጓደኝነት ደረጃም እንደ ወንድም እንደ እህት በመታየት በቲም ደረጃ አጋዥ በመሆን ለምሳሌ ጸሐፊያን ነበሩ። መጽሐፋቸውን ከማሳተም ከማስተዋወቅ እስከ ማስመረቅ እስከ ማሻሻጥ ድረስ የደረስንበት ሁኔታ አለ። ይሄ የቲሙ አንዱ ትልቁ ስራችን ነው። በፎቶ ማንሳት የተለያየ ተሰጥኦ ያላቸው ግን ያልታዩ ያ ስራቸው እንዲታወቅ ሶሻል ሚዲያን ተጠቅመን እነዛን ሰዎች የማበረታታት ስራዎች የሰራንባቸው አሉ። በርካታ የመደጋገፉ ሁኔታ አብሮ ወንድማዊ ስሜት በመፍጠሩ ሂደት ልዩነቶችን ቢኖሩ እንኳን በመነጋገር በማውራት በሀሳብ የመፋጨትና አንድ ሆነን የመስራት ልዩነቶቻችንን ተከባብረን ሁላችንም አንድ አይነት አመለካከት አለን ማለት አይደለም። ያ ልዩነት ግን ቅድም እንጠቀሰው እንደ ኦፖርቹኒቲ ቆጥረ ነው ጃራን አንድ ስቴፕ አራምደነዋል። እጅግ በጣም ተጠቅመን እንደ ግለሰብ እንደ ቲም ትልቅ ነገር ተጠቅመናል። እንደ ሀገርም ደግሞ በቱሪዝሙ ዘርፍ የአቅማችን አስተዋጽኦ እያደረግን ነው ብዬ አስባለሁ። እጅግ በጣም ነው የማመሰግነው። ውድና የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙት ከፕራይም ስቱዲዮ የሚቀርብላችሁን ልዩ የበዓል ፕሮግራማችን ነው። ፕሮግራማችን አላበቃም። አብራችሁን ከቆያችሁ ብዙ የምታገኙት ነገር አለ። አሁንም በድጋሚ መልካም በዓል ይሁንላችሁ። ቆንጆ ቆይታ እያደረግን ነው ብዬ አስባለሁ። እንግዲህ ጌትነት እንዳነሳው ሶሻል ሚዲያን እናንተ ለበጎ ነገር ተጠቅማችሁበታል እና በተለይም እንግዲህ ማህበራዊ ሚዲያ የሚፈጥረው ተጽዕኖ ቀላል አይደለም እና እናንተ ማህበራዊ ሚዲያን እንደዚህ ለሀገራዊ ጉዳይ አውላችሁበታል እና በዛ ምንድን ነው የሚሰማችሁ ነገር? እሺ፣ አመሰግናለሁ። ለመድገምም ወይ እንትንም ለማለት ታል እኔ እስክንድር ጌታቸው እባላለሁ። በፌስቡክ ስሜ ደግሞ ብዙሃኑ በሚያውቁኝ ቤካ ጌታቸው እባላለሁ እና የእኛ ቲም በጣም የሚለየው አንደኛው ነገር ይሄ ነገር ነው። እኔ ከጋራ ሙለታ ከሀረርጌ ነው የመጣሁት። ሊቀመንበሩ ከዚሁ ናቸው። ያ ከአምቦ አለ ከሰላሌ አለ ምናምን ነገር የሶሻል ሚዲያን ትሩፋት ልነግርሽ ነው የፈለጉት። ግን ሶሻል ሚዲያ የሆነ ዓለምን በአንድ እንትን የሚባለው ነገር አለ አይደል? ልክ እንደዛው እኛን እዚህ ፊንፊኔ ላይ እንዲያገናኝቶን ለዚህ መልካም ስራ
እንድንተባበር አደረገን እና አንደኛው ከሶሻል ሚዲያ የተጠቀምነውና እኛም ለዚህ የበቃ ነው ይሄ ነው። ቅድም ስለ ቲማችን የተለየ ነገር ለመናገር ታህል እኛ ጀስት ሃይኪንግ ግሩፕ አይደለንም። ከዛ ከፍ እንላለን። ልክ እንደ ብሎገሮችም አይነት እንትን አለን፣ ጸሐፊ አለን፣ ታሪክ ሶርት እናደርጋለን፣ ጥግ ድረስ እንሄዳለን፣ ቦታው ላይ እንሄዳለን። ለምሳሌ ታህል ክቡር ዶክተር ለማ ጉያ ያው ሁሉም ያውቃቸዋል። ለሀገሪቷ ያደረጉትን አስተዋጽኦ ለሀገሪቷ ያደረጉትን ውለታ በልካቸው አልተነገረላቸውም ነበርና እኛ ግን እንደ ቲም ቦታው ላይ ሄደን ትምህርት ቤታቸው ገብተን ከልጃቸው ጋር አውግተን ያለውን ነገር መተን ስለቻቸው የተጻፈውን መጽሐፍ ገዝተን አስተዋውቀናል እና ይሄ አንድ ትሩፋት ነው። ሌላው ማንም የማያደርገው ነገር ነው። ለዚህ ጥግ እንሄዳለን። ሌላው ደግሞ እንደ ምሳሌ አሁን የአድዋ ክብረ በዓል በብዛት እዚህ ፊንፊኔ ነው የሚከበረው። ሰው በመስሪያ ቤት ምናምን ነገር ነው የሚከበረው እና እኛ እንደ ድንገት ሆኖ ጀግኖቹ የበቀሉባት የአድዋ ጀግኖች የበቀሉባት ቦታ ድረስ ሄደን ወሊሶ ድረስ ሄደን ያውን ከወሊሶ ገጠር ሄደን እና አንደኛ ከዚህ ቲም የተጠቀምኩት ታሪክ አለ። በናሬሽን የምንሰማው ነገር አለ ስለ እስልምናና ስለ አድዋ አይደለ። ነገር ግን ያንን ሁሉ የሻረልንን ታሪክ አግኝተናል እኛ እዛ ሄደን ማለት አድዋን ስናከብር። ለምሳሌ ግራዝማች አካዋቅ ደራ ይባላሉ። 300 ፈረሰኞችን ከዛ ጭነው አድዋ ሄደው ተዋግተው ድል ነስተው መጥተዋል። ዚያር ሙስሊምስ ገባሽ እና በልክ አልተነገረላቸውም እና ሰርፕራይዝ ሆነን የመጣ ነው እኛ። ምክንያቱም ናሬሽን በጣም ክፉ ነው አይደለ። በታሪክ የምናውቀው ሌላ እውነታው ሌላ ሆነን አግኝተን የመጣ ነው። ጥግ ድረስ መሄዳችን አንደኛው ለዚህ ነው የጠቀመን። እንደገና ደግሞ ይሄ ያው የእናንተ ሚዲያ ያውቀዋል። ስለ መስቀል አከባበር ሁላችንም የምናውቀው ምንድን ነው ጉራጌ ይባላል፣ ወር ደግሞ ወደ ትግራይም ስንሄድ የሆነ አካባቢ እንዲህ ይባላል አይደለ። ሰላሌ እንዲከበራል ወይ ቱባ ባህሉ አለ ወይ እንዲህ መስቀል እንዲህ ነው ወይ የሚለውን ነገር አይተን ላላዩት አሳይተን ብዙ ነገሮችን እንትን አድርገን እውቀትም ቀስመን ለሌሎቹም እንዲያውቁ አድርገን የመጣ ነውና የኛ ቲም ጀስት እንዲህ እንደ እንትን አይደለም ማለት። ይሄ አሁን ለምሳሌ ብዙ ሰው እንደ ሃይኪንግ ሊቆጥረን ይችላል፣ እንደ ጉዞ ሰዎች ሊቆጥረን ይችላል። በጣም ትልቅ ተጓዥ ነው። ሐረርጌ ሲሄድ ለሻውል በዓል ሐረርጌ ሲሄድ ማለት ነው ሻውልን ብቻ አይደለም እንትን ብሎ የመጣው ታድሞ የመጣው የሚያውቀውን ታሪክ ለሰው ለማሳወቅ የቁንዱዶ ፈረሶችን ሁሉ ቁንዱዶ ተራራ ላይ ሄዱ በእግር ማለት ነው። ያን ሁሉ ታሪክ ሶርት አውጥቶ የሚያደርግ ነውና በጣም ይለያል። አመሰራረታችንም አገናኛታችንም እንደገና ደግሞ ታሪክ አዘጋገባችንም ቪዲዮ አያያዛችንም ይሄ በጣም ይለያል ብዬ አስባለሁ ከሌሎች። አመሰግናለሁ። ጥሩ ነገር ነው ያነሳኸው። እንግዲህ ሁላችሁም ከ25 ጊዜ በላይ ጉብኝት አድርገናል ብላችኋል። ጃራ ከተመሰረተበት ጊዜ አንስቶ ማለት ነው። ለየት ያለ ነገር ይኖራችኋል። ለየት ያለ የማትረሱት በዛ ጉብኝት ጊዜ የገጠማችሁ ነገር ሊኖር ይችላል እና እስቲ የምትነግሩን ነገር ካለ። በተለይም እንግዲህ ዛሬ ኢድን ነው እያከበርን ያለ ነው እና እንደው ደስ የሚል እኛም ሰምተነው ልክ እንዳልሽው 25 በላይ ጉዞ ሲደረግ ጉዞ የምናደርገው ደግሞ ሀይክ ለማድረግ ብቻም ሳይሆን ኤክስፕሎር ለማድረግ ነው። ማህበረሰባችን ምንድን ነው፣ በዛ ውስጥ ራሳችንን ነው ስናቅ የነበረው። አሁን ጃራን እኔ ከማወቄ በፊት የዛሬ ከ2 ዓመት ምናምን በፊት የነበርኩበት የዚህ ማህበረሰብ እሳቤና ዛሬ ላይ ያለኝ የባህሌ የህዝቡ አኗኗሩ ታሪኩ እይታ ተመሳሳይ አይደለም። በዚህ 25 ጉዞ ውስጥ ራሳችንን ነው እየተዋወቅን ሄድ ነው። ሌላ ምንድን ነው የሰራ ነው ትልቁ ስራ ብዬ መነገር ያለበት ስራ ራሱ ማለትም ማንነቱን ባህሉን ምናምን የረሳውን የአዲስ አበባ ተወላጅ ወይ ደግሞ አዲስ አበባ የሚኖር ወይ ከተማ ውስጥ የሚኖርን ሰው በየጉዟችን እየወሰድን ከራሱ ጋር እንዲተዋወቅ እድል ፈጥረን ራስን ማወቅ በጣም ደስ የሚል ነገር ነውና በዚህ ውስጥ ምንድነው ለምሳሌ የከረዩን ጉዞ በዋናነት ላንሳን። በጣም እኔ ሁሌ
ድንቅም ስለሚሆንብኝ ይለይብኛል በጣም እስከዛሬ ካረኳቸው ጉዞዎች። ከረዩ ላይ ምን አለ የከረዩ ህዝብ ከጥንት ጀምሮ እስከዛሬ ለኢትዮጵያ ለሴንተራል አካባቢ ራሱ ቅርብ ሆኖ በዘመናዊነት ያልተበረዘ ባህሉን ያልተወ ዛሬም ድረስ በገዳ ስርዓት የሚተዳደር ከስርዓቱ በጭራሽ ያላፈነግጥና ቲፒካል የሆነ ባህል ላጥና ሰው ሲል ሩቅ ሳይሄድ እዚሁ ከአዲስ አበባ 280 ኪሎ ሜትር ላይ ከረዩ ጋር ሄዶ ማየት የሚችልበት ነውና ቡታ ቀላ የሚባል ስርዓት አላቸው። በጣም የሚገርም ነው። ለዓለምም ትምህርት የሚሆን ቡታ ቀላ ማለት የገዳ ስርዓት ስልጣን ሽግግር በየ8 አመቱ ነው የሚደረገው። የከረዩ ግን ምንድነው የሚያደርገው? 6ኛ አመት ላይ ለሚቀጥለው ስልጣን ተረካቢ ቀድሞ ሀፍ ፓወር ያስተላልፍለታል። ግማሹን ፓወር ይሰጠዋል። በዛች 2 አመት ውስጥ ማስተዳደርን ይለማመድ፣ መምራትን ይልመድ ይልና 8ኛ አመቱ መጨረሻ ላይ ደግሞ የቀረውን ግማሽ ፓወር አስተላልፎ ሙሉ ለሙሉ ብቁ መሪ ይሆናል ማለት ነው። አዲሱ ስልጣን የሚረከበው አካል ስልጣን ብቻም ሳይሆን ኤክስፒሪያንስም ከዛ ይወስዳል፣ ዲሲሽን ሜኪንግም ከዛ ይወስዳልና ይሄ በጣም ስልጣኔ ነው። ባይዘው ይሄ የራሳችን ስልጣኔ እኛ ግን ማናቀው ከረዩ ብቻ ያለ ተደብቆ በትንሽዬ ቁጥራቸው አናሳ በሆኑ ከተለያዩ ሰለጠነን ከሚሉ ማህበረሰቦች የተገፉ ዛሬም ድረስ በባህላቸው መሰረት የሚለብሱ፣ የሚጠጡ፣ የሚመገቡ ኤቭሪቲንግ በባህላቸው ነው ዛሬም የሚኖሩትና ይሄ ትልቅ ስልጣኔ ነው። ለዓለማችንም ትላልቅ ችግሮች በተለያየ ቦታ የሚነሱት ዛሬ አንድ ስልጣንን የሚይዝ አካል ልክ አዲስ ሆኖበት እንትን የሚል ትራንዚሽን ላይ ብዙ ነገር ይፈጠራልና ይሄ የገዳ ስርዓት ትልቅ ትምህርትና ምሳሌ ሊሆን የሚችል ነው። ከዛ ምናየው ይሄ ለኔ በጣም ይለይብኛል። ከዚህ ባለፈ እዛው የከረዩ ማህበረሰብ ላይ ሌላው አሜዝ ያደረገኝ ነገር ቡታ ቀላ ሴርሞኒ ያከበሩ ጊዜ ሄደን ታድመናል። በጣም ትልቅ ፌስቲቫል ነው። ከረዩ ሆኖ የዛን ቀን የቀረ በህይወት እንደሌለ ነው የሚቆጠረው። ሁሉም ነው የመጡት። እኔ በጣም እስከዛሬ ካየዋቸው ኢሬቻንም በተለያየ እዚህም ሁሉንም አይተናል። እንደዛ የደመቀ ፌስቲቫል አይቻላቅም። ባህላዊ ፌስቲቫል ቲፒካል ባህላዊ ነው። ያ ደግሞ የራሱን የቻለ ውበት ይሰጠዋል፣ አትራክት ያደርጋል። በባህል ያልተበረዘ በዘመናዊነት ያልተበረዘ ነውና እዛ 37 ቤቶች ተሰርተዋል። 37 ገልማዎች ነው የሚሏቸው እነሱ። ስልጣኑን የሚያስረክቡ ሰዎች ቀድመው ከ15 ቀን በፊት ይገቡበትና ቦታው ላይ ከዛ በኋላ እነዚህ ገልማዎች እያንዳንዳቸው በገዳ ስርዓት ውስጥ የራሳቸው ስልጣን ያላቸው ቤተሰቦች ናቸው 37ቱም። እና የፕሮግራሙ ዕለት 37 ከብት ነው የሚታረደው በየገልማው ማለት ነው። እና ሁሉም ማህበረሰብ መጥቶ ሲያበሉሽ ሲያጠጡሽ ይሄን ያህል ቸርነት አለ ወይ? እኛ ለመታደም ሄደን እዛ የበላ ነው በጣም ትልቅ የቤተሰብ ሰርግ ላይ የታደመን የበላን ነው ይመስለንና ያ ሁላ ህዝብ በዛ እንትን ላይ ሳይተዋወቅ ምን ሳይል እንግዳውን እንደራሱ አድርጎ ተቀብሎ የሚያኖርበት የሚመግበው ፍቅር የትም አይገኝም። ሚዲያዎች አያውቁትም ይሄንን፣ የታሪክ ጸሐፊዎች አያውቁትም፣ የባህል አጥኚዎች እስከዛሬ አላወሩለትም ስለ ቡታ ቀላ። በዚህ ፕሮግራም ውስጥ 37 ገልማዎች ውስጥ አንድ በጣም ድንቅ ሲርና አነኒ ብለው የወተት ፕሮግራም አላቸው። በዚች ምንድነው የሚያደርጉት? እንዴት ማህበረሰባቸውን በባህሪና ካራክተር እንዴት አንጸው ነው የሚኖሩት የሚለው ላሳይሽ ነው። የወተት ፕሮግራሙ ላይ በየ37ቱም ገልማ ውስጥ ወንዶች ይመጡና የዛ አባ ገልማውን ስም እየጠሩ የከሌ ቤተሰብ ወተት ስጡን፣ ከእናንተ ቤት እስቲ ወተት ስጡን እያሉ በዜማ ይጠይቋቸዋል። በጣም ደስ የሚል ሴርሞኒ ነው። በቦታው ላይ ኢቨንቱ ላይ ሆነን ስናየው ማለት ነውና ከውስጥ ደግሞ ወተት ይዛ የምትወጣዋ ሴት በራሷ የምትተማመን ያልወሰለተች፣ በባሏ ላይ በቤተሰቡ በውሸት በማህበረሰቡ ማትታወቅ ከምንም አይነት መጥፎ ነገር የጸዳች መሆኗን በራሷ የምትተማመን ሴት ወተቱን ይዛ ትወጣለች ወደ እነሱ። ወተቱን ይዛ በምትወጣበት ወቅት ውጪ ላይ ቆመው ከጠየቁት ወንዶች መሀል የእሷን ነውር የሚያቅሰው ካለ አይ አንቺማ እንዲህ ያደርግሽ ሰው ነሽ፣ አንቺ ለእኛ ወተት ለመስጠት ብቁ አይደለሽም፣ ሌላ ሰው ንጹህ ሰው ካላችሁ አምጡ ብለው ድጋሚ በዜማ ይጠይቋቸዋል። እና ምን እዚህ ጋር ለእሷ ውርደት ነው።
በጣም ትልቅ ውርደት ነው በማህበረሰቡ። እዚህ ጋር ላለመዋረድ ምንድን ነው የምታደርገው? በህይወቷ ላይ ምንም አይነት ነውሮችን አትሰራም፣ ልጆቿን አትበድልም፣ ባለቤቷ ላይ አትወሰልትም። ፕላስ ደግሞ እሷ ስትሰጥ እጇን ከፍ አድርጋ ነው ወተቱን የምትይዘው። የሚቀበላት መጥቶ የሚቀበላት ወንድ ከእሷ ላይ ወተቱን የሚቀበለው ወንድ መጥቶ ሊቀበላት ሲል ነውሩን የምታውቅበት ከሆነ ከዚህ በፊት ያደረገው ጥፋት ያለ አግባብ የገደለው ሰው የሰረቀው የዘረፈው ምናምን ካለ አንተ የእኛን ገልማ ወተት ለመውሰድ ብቁ አይደለህም፣ እንደዚህ አይነት ነውር አለብህ፣ ለአንተ አልሰጥህም፣ ሌላ ንጹህ ወንድ ካለ መጥቶ ይቀበል ትላለች እሷ ማለት ነው። እና በይሄ ምንድን ነው የሚያደርገው? ኮሚኒቲውን ያንጸዋል። በጣም ዲሲፕሊን እንዲሆነ ጨዋ የሆነ ይሄ ትልቅ ስልጣኔ ነው፣ ትልቅ ትምህርት የሚሆን እኛ ይሄንን ሁላ በቪዲዮ ሰርተን ዶክመንት አድርገን አስቀምጠን ነው ያለ ነው። እና ይሄ ለእኔ በጣም ለየት ይልብኛል የከረዩ የፌስቲቫል ነው። በእውነት ሁላችንንም የሚያጓጓ ምናልባትም እንግዲህ እኔም ከቻልኩኝ በቅርብ ሄጄ ለማየት ወይም ደግሞ ይሄ ፕሮግራም ሲደረግ ሄጄ እንደማየው በጣም እርግጠኛ ሆኜ ነው የምነግርህ። እውነት አፌን ከፍቼ ነው ያዳመጥኩክ። እኔ በራሴ ሰምቼው የማላቀው ገና ዛሬ ካንተ የምሰማው ነው። እንግዲህ ውድ የተከበራችሁ ተመልካቾቻችንም ይሄንን እነሱ የሚሉን ቦታ ሄደን እንደምናይ እርግጠኞች ነን። በጣም ነው ግን የምናመሰግነው። በእውነት ኑሪ በጣም አመሰግናለሁ። እሺ ያው ኑር እንዳለው ሌላ የተለየ ነገር ለመጨመር ሳይሆን እዚህ ፕሮግራም ላይ ጃራ ብቻ ነው የተገኘው። በነገራችን ላይ ኑር እንዳለው ከ37 በሬ በላይ ታርዶ ምናልባት በሺዎች የሚቆጠሩ ጭኮዎች የጭኮ እንትኖችና በርሜሎች የተዘጋጁበት በጣም ብዙ ሰው የተገኘበት እና በጣም ለየት ያለ ባህላዊ ፕሮግራም ነበረ። እኛ ብቻ ነበርን ግን እዛ ቦታ ላይ። ጃራ አንደኛ ይለያል የምንለው በዚህ ነው። እንደዚህ አይነት ፕሮግራሞችን ገጠር ድረስ ከመተሃራ 36 ኪሎ ሜትር የሚርቅ ቦታ ላይ ነበረ እያፈላለግን ምንድን ነው ያለው እንዲህ አይነት ቦታ እያልን ሄደም ነው በርብረን ነው የምንሄደው ማለት ነው። ስለዚህ እዛ ቦታ ላይ በጣም ብዙ ሰው ተገርሞ ነበር። እናስታውቅ ነበር፣ ያው የከተማ ሰዎች ነን፣ አዲስ ነን ምናምን እና እናስታውቅ ነበር። በጣም በእንግድነት ነው፣ በጣም በጥሩ ሁኔታ ነበር የተቀበሉ። ሌላው እኔ የማረሳው ጉዞ የሰላሌ መስቀል ነው። እንግዲህ መስቀል ይታወቃል እንደ ሀገርም በሃይማኖትም በባህላዊም በደንብ ይከበራል። ግን የተለያየ ቦታ የሚከበሩ ግን የማይታወቁ አሉ። ከዛ ውስጥ አንዱ የሰላሌ ላይ ነው። የሰላሌ መስቀል ብቸኛ አክብሮ በሶሻል ሚዲያ ያወጣ ቲም ጃራ ነው። በነገራችን ሌላ ሰው የለም እና በጣም ብዙ ሰው ታስታውሳላችሁ ሁላችሁም እንዴ መስቀል ሰላሌ ይከበራል እንዴ ይለን ነበረ ማለት ነው። እና እዛች ውስጥ ሙሉ አከባበሩን ለማውራት ሳይሆን አንድ ደስ የምትለኝ እንትን አለች እና የሰላሌ ሰው መስቀልን ሲያከብር በተለይ ከእረኛው ጋር የሚያያይዝበት መንገድ አለ። እረኛ ያው የምናውቀው ነው፣ ሁሌ ከብቶች ሲያግድ ነው የሚውለው። ስራ ይበዛበታል። ለመጫወት ልብስ ለመቀየር ምናምን እንትን የለውም፣ ጊዜ የለውም፣ የሚያስታውሰውም የለም። ሰላሌ ላይ የመስቀል ዕለት እረኞች ነፃ ነው የሚሆኑት ማለት ነው እና ጠዋት ላይ ሌሊት ላይ የልክ የእለቱ እለት ማለት ነው የመስቀል እለት ያው አከባበሩ የሚጀምረው ከክረምት ጀምሮ ነው። አንድ ወር ሙሉ ነው የዘፈን ፕሮግራሞች ምናምን ያሉት ማለት ነው። እነሱን እንተውና የመጨረሻዋን ቀን ብናነሳት ልክ እርድ የሚደረግበት ቀን ማለት ነው። ያን ቀን ምን ይደረጋል? እረኛው ዘፈን ይወጣል ጠዋት ማለት ነው። ዘፈን ከመውጣቱ በፊት ግን ገንፎ ይዘጋጃል ወይ ደግሞ መርቃ ይዘጋጃል ቤት ውስጥ ማለት ነው። እናት ታዘጋጃለች ወይ ታላቅ እህት ታዘጋጃለች። ያንን መርቃ ካባወራው በፊት ቀድሞ የሚቀምሰው እረኛው ነው። ለምን በቃ አንድ ቀን ነው ያለው፣ ያ ቀን ነፃ የሚሆንበት ቀን ነው፣ የሚዘፍንበት ቀን ነው። ስለዚህ ጠዋት ዘፈን እንዲወጣ ተብሎ መርቃ ይዘጋጅና ካባወራው በፊት ይቀምስና ዘፈን ይወጣል። ከብቶች ምን ይደረጋሉ? ያው እረኛ ሲባል ከከብት ጋር አይደለም የሚያያዘው። ስለዚህ እረኛው ከብቶች ምን ጠባቂ የላቸውም ማለት ነው። ስለዚህ ከእረኛው በኋላ አባወራው ከብቶቹን ይዞ ይወጣና መብላት ስላለባቸው ከሶስት ወር ክረምት ሙሉ ታጥሮ የሚቀመጥ ሳር አለ ለመስቀል ቀን ማለት ነው። ስለዚህ የመስቀል ቀን ያን አዲስ ሳር ነው የሚግጡት ከብቶች ራሱ ማለት ነው። ዝም ብሎ እንደ በፊት ግጦሽ አይውሉ። እሱን ሳር ይግጡና ተመልሰው ይገባሉ። አባወራ እንኳን ከሌለና አባወራው በሌላ ነገር እንኳን በሌላ ስራ ቢዚ ቢሆን ወይ ባይችል ምንድነው የሚከሰተው? ይለቀቃሉ ከብቶቹ።
ከብቶቹ ሲለቀቁ ያው እንግዲህ መስከረም አካባቢ እህሎች ይደርሳል፣ ሰብል ይደርሳል እና ሄደው ሊያጠፉ ይችላሉ የሰዎችን እህል ማለት ነው እና አይጠየቁም። እረኛውም አይጠየቅም፣ አባወራውም አይጠየቅም፣ ከብቶቹም አይጠየቁም እና በጣም ለየት ያለ ሴሬሞኒ ነው እና መስቀልን ከባህላዊ እንትኑ ባለፈ ለእረኞች የምንሰጠው ቦታ አሁን የምናውቀው ነው አይደለ? ቀን እንኳን የላቸውም እና ለከብቶች የምንሰጠው ቦታ እንግዲህ 3 ወር 4 ወር ቅድሚያ ነው የሚያስቡላቸው ማለት ነውና በጣም ለየት ያለ ፕሮግራም ነበር። ሌላው እዛ አካባቢ በጣም የገረመኝ ወተት እንግዲህ ዞኑ እንደ ሰላሌ አጠቃላይ በቀን ከ200 ሺህ ሊትር በላይ ለአዲስ አበባ ገበያ የሚያቀርብ መስመር ነው። ከዚህ ከአዲስ አበባ ከሱሉልታ ጀምረን እስከ መጨረሻ ጓጽዮን ድረስ ብንሄድ ሌሊት ላይ በተለይ በጣም ሰፊ የወተት ሀብት ያለበት መስመር ነውና ሲርጢ ላይ ሄደን ነበረ። መስቀልን የሚያከብር ነው እዛ ነበረ። ሌላም ጊዜ ደግሞ ሄደን ነበር እንዲሁ ተጋብዘን ሄደን ነበርና አንድ ቤት ላይ ገብተን በቃ በጣም የሚያስገርም ነገር ነበር ያየነው። ገባን እኛ በፌ ምግብ ተዘጋጀ፣ እንትናል በላን፣ ቁጫል ወተት ልክ እንደ ውሃ ነው የሚዞረው ማለት ነው። በጣም የሚያስገርም የሆነ ሰው እዚህ አካባቢ እንደዚህ አይነት ነገር አይተናናቅም እና ብዙ ሰው የተገረመበት በእርግጠኝነት ብዙ ሺህ ሊትር ወተት በአንድ ቀን የተጠጣበት ምናልባት በዚህ ደረጃ ወተትን ፕሮሞት ራሱ አለማድረጋችን እና ያለውን ነገር ለገበያ ለማውጣችን ያየንበት ፕሮግራም ነበረ። ዝም ብለሽ እየገባሽ ወተት ትጠጫለሽ፣ አይከፈልም እና እርጎ ነው ያው ወተት ስንል ትኩሱ እንትን ብሎ ሳይሆን እና ከዛ በኋላ ከወጣን በኋላ ሌላ ቤት ቀየርን እዛው አካባቢ ማለት ነው። ከዛ ተሰብስበን ቁጭ ብለን ሻይ ቡና እያልን የዛኑ ቀን ነው ማውራሽ አንዲት ልጅ ከማከላችን እኔ እኮ ያልፈላ ወተት አልጠጣም ትለናለች። እንዴ ለምን? አይ እኔ ወተት ሲፈላ ነው የምጠጣው ምናምን ትላለች። ከዛ የቤቱ ባለቤት ይሰማታል፣ የነበርንበት ቤት ማለት ነው። እና ላፍላለሽ አላት። ከዛ እንዴ አለ ምናምን ትሏለች። ካፌ ነው እንግዲህ ካፌ ነገር ነው። ከዛ ደስ ይለኛል ምናምን ትሏለች። ከዛ አስፈላቸው፣ ፈላ መጣ፣ ስኳር አምጣ ጨመረ። ጤና አዳም አለ፣ ጤና አዳም ተጨመረ። ከዛ ሌላ ልጅ ታያለሽ ማለት ነው እዛው ከኛ ውስጥ የነበረችው። ከዛ እሷም ለኔ የሚፈላልኝ ምናምን ትላለች። ላስፈላልሽ አፈላላት። ጤና አዳም ስኳር አምጥቶ ጨመረ። ይደገም ተባለ፣ ተደገመ። ሌሎችም ጠጡ። እስከዛች ሰዓት ድረስ እንግዲህ ቡናም እየተጠቀምን ነበር። ሌሎች ጠላም አለ፣ አረቄ አለ። በቃ የሰላሌ ባህል የምታውቂው ነው እና የሚከፈል መስሏት ነበር እና ያ ሁላ ነገር ስታዝ የነበረው በቃ ከፍላለሁ ብላ ነበር። ሂሳብ ሲባል አይ እንዴ የምን ሂሳብ? ደነገጠ ሰውየው ራሱ። ምንድነው አይከፈልም? በጣም ደነገጠች ምናምን ነገር በቃ አለቀሰች ምናምን። ከዛ ገጠር ነች እንግዲህ ከተማዋና በጣም የገጠር ከተማ ነች ምናምንና እንዴት ነው የማልከፍለው? እኔ እኮ ጮኩላ ብዬ ሳዝ ነበረ ምከፍል መስሎኝ ልክ እንደ አዲስ አበባ አይነት ነገርና አይከፈልም ምናምን ብሎ በጣም ለወተት አይከፈልም በፍጹም ምናምንና ማህበረሰቡ ራሱ በጣም ያየንበት ነው በተለያየ አጋጣሚ ማለት ትፈልጋለሁና የተለየ ነገር ስላልሽ ነው። አዎ በጣም የሚገርም ነው። በጣም የሚገርም ነው። ቅድም ካልኩት ጋር ምናልባት ተመልካቾቻችን ይህንን ነገር ሰምተው እንትን ካሉ የከረዩ ቡታ ቀላ የገዳ ሽግግሩ ለ4 አመት ነው የሚካሄደው። ቅድም 6ኛ አመት ላይ ነው የሚካሄደው ብለናል። ዘንድሮ ታላቅ የጎሳ የግማሹን ፓወር ሰጥቷል። የሚቀጥለው አመት ደግሞ ታናሹ ጎሳ ግማሹን ፓወር ይሰጣል። የዛሬ 2 አመት ታላቁ ጎሳ 8 አመት ስለሚሞላው የቀረውን ግማሽ ይሰጣል። የዛሬ 3 አመት ደግሞ ታናሹ ጎሳ 8 አመት ይሞላውና የቀረውን ይሰጣል። ስለዚህ ይሄ ፕሮግራም ለ4 አመት ተከታታይ አለ ማለት ነው። በየአመቱ ታህሳስ ላይ ነው የሚከበረው። ጃራ እዛ 4ቱንም አመት ለመሳተፍ ወስነናል ከዚህ በፊትና ማንኛውም መሳተፍ የሚፈልግ አካል ጊዜውን እንዲያውቀው ለመጨመር ብዬ ነው። በጣም ጥሩ። በጣም ብዙ የማናውቀውን ነገር እንግዲህ ተመልካቾቻችን እየሰማን ነው የምንገኘው። እንግዲህ ኢትዮጵያ ውስጥ ስለ ባህላችን ብዙ ጊዜ ይወራል። ነገር ግን እንደዚህ ወጥቶ ደግሞ ዲቴል ያለውን ነገር የማወቁ ሁኔታ እምብዛም ነው፣ እስከዚህም ነው። እንደሚታወቀው ኢትዮጵያ ውስጥ የምናውቃቸው ቦታዎች በጣም ውስኖች ናቸው። ሀገራችንን ሳናውቅ ወደ ሌሎች አካባቢዎች ሄደን ኢትዮጵያ ውስጥ ደግሞ ምን የሚጎበኝ ነገር አለ የሚሉ በርካታ እኔንም ጨምሮ ማለት ነው ይሄ ጥያቄ ውስጥ ሊገባ የሚችል ነገር ነው። እናንተን በእውነት እጅግ በጣም ነው የምናመሰግነው። እንግዲህ ተመልካቾቻችንም ቁም ነገር ያለው መልእክትን እያዳመጣችሁ እንደሆነ ተስፋ እናደርጋለን። አሁንም እየተከታተላችሁ የምትገኙት ከፕራይም ስቱዲዮ የሚቀርብላችሁን የኢድ አል አድሃ አረፋ ፕሮግራማችን ነው። ተመልካቾቻችን አሁንም ፕሮግራማችን እንደቀጠለ ነው። አሁንም አብራችሁን ሁኑ። እኔ የተለየው ጉዞ የምለው እንደ ጃራም
ለመጀመሪያ ጊዜ ረዥሙን ጉዞ ከፊንፊኔ ጀምረን እስከ ሀረር፣ ድሬዳዋ፣ ጉርሱም እና ቁንዱዱ ፈረሶች የሚገኙበት ስፍራ ላይ ተገኝተን ያሳለፍንበት ስፍራ ለኔ የተለየ ነው። ረዥም ጉዞ ነው። ኦልሞስት 4-5 ቀን የፈጀ ነው። በዛ ጉዞ ላይ ብዙ አዳዲስ ልጆችን ማናቃቸው ከኛ ጋር የተጓዙ በረዥሙ ኤክስፒሪየንስ አዳዲስ ነገሮችን እርስ በርስ የተማማርንበትና አዳዲስ ቦታዎችን ያወቅንበት በሚዲያ በቴሌቪዥን ሰዎች ሲናገሩ የምንሰማቸው የነበሩ ግን በአካል ሀረርን አሁን የመጀመሪያ ጉዞዬ ነው። የሀረር ታሪካዊ ስፍራዎችን የሀረር ግንብ የመሳሰሉትን አይተናል። እጅግ በጣም ውብ ከተማ ናት። ብዙ ነገር በቃ ቆይታችን ከዛ እንዳንወጣ የሚያደርጉ ደስ የሚሉ መንፈሶች ነበሩ። አመጋገብ፣ የምግብ ስርዓቱ፣ ምሽት ላይ ነበረን ቆይታ። ረዥም ጉዞ ከመጓዛችን የተነሳ ምግብ በሰዓቱ አላገኝንም ነበርና ከተማ ለከተማ ውስጥ ለውስጥ የተዟዟረን ድንች ስንበላ በጣም ቴስቲ ነበር። ያልጠበቅናቸው እጅግ በጣም ማራኪ ነገሮችን አይተናል። ከዛም አልፈን ደግሞ እንግዲህ ወደ ቁንዱዱ ፈረሶችን ለማየት ስንጓዝ ደግሞ ከጉርሱም ተነስተን 28 ኪሎ ሜትር በእግራችን የተጓዝ ነው። ረዥሙ ጉዞ ነበረ ያኔና አድካሚ ነበረ። አንዱ ጠንካራው ነው ቀድሞ ሲሄድ፣ ሌላ ወደ ኋላ ሲቀር የቀረውን ለማበርታት ይደረጉ የነበሩ ጥረቶች በቦታ ላይ ከደረስም በኋላ እጅግ በጣም ለመመለስ ሁሉ በቃ እንዴት እንመለሳለን የሚሉ ስሜቶች ሁሉ የፈጠረበት ሁኔታ ነበር። እጅግ በጣም ከባድ ሙሉ በሙሉ ድንጋያማ ስፍራ የነበረ አስፈሪ ማለት የመንገዱ እንትን አስቸጋሪ ቢሆንም ሴቶች ከኛ እኩል በዚህ አጋጣሚ ያው የእኩልነቱ ጉዳይ ከኛም በልጥ የተገኙበት ሁኔታ አለ። በጣም የሚገርም ሁኔታ የደካከሙ ሲኖሩ ተሸክመው አንዱ አንዱን እያገዘ የሚሄድበት ሁኔታ የተፈጠረበት ነገር አለ። ብዙ አዳዲስ ነገሮችን ያየንበት ደጋግመን ብንሄድ የማይሰለቸን በዚህ የተነሳ ሶሻል ሚዲያ ላይ ለመጀመሪያ ጊዜ ነው በሰፊው ስለ ቁንዱዱ ፈረሶች በስፋት የተጻፈበት ብዙ ፎቶ ያጋራ ነው እኛንን ለማለት እደፍራለሁኝ። ከዚህ በኋላ ከኤምባሲዎች ጀምረው የተለያዩ የመንግስት አካላት፣ የተለያዩ ብሎገሮች፣ የተለያዩ ጸሐፊዎች ስለ ቁንዱዱ ፈረሶችና ቶታል ይዛ አካባቢ ያሉትን ጉዳዮች ሂስቶሪካል ቦታውን ብዙ ነገር የእኛን መነሻ በማድረግ ጽፈዋል። ያው ገብቶ ማየትም ይቻላል። አመስግነውናልም። በዚህ ደረጃ ነው ለካ ያልታዩ ስፍራዎች እንደዚህ ኤክስፕሎር የምታደርጉበት መንገድ የምታሳዩበት መንገድ ሊበረታታ ይገባል። በርቱ፣ እናግዛቸዋለን በሚል ሶሻል ሚዲያቸው ላይ ዊትነስ የሰጡበትና የእኛንም አቅም የታየበት ነው። እኔም አሪፍ ጊዜ አሳልፍ ያለሁኝ። ጃራም በዚህ ደረጃ ጠንካራ ሆኖ ይህን ትልቅ ስራ መስራት እንደሚችልም ያመንበት ያሳየንበት ነገር ነው። እሺ አመሰግናለሁ። እኔ እንኳን ስቲል ይሄ የወሊሶ ጉዞአችን ለየት ይልብኛል። ለምን እንደሆነ አላውቅም። የሆነ ታሪክ የተደበቀ ታሪክ ምናምን ነገር ሲወጣ ምናምን ነገር ደስ ይለኛል መሰለኝና ቅድም እንዳልኩት እዛ አካባቢ የዛ አካባቢ የሆነ የሚታወቁ አባት ግራዝማች አከዋቅ ደራ የሚባሉ አባት እሳቸው 300 ፈረሰኛ ይዘው ነው እንግዲህ አድዋን እንትን ያሉትና እዛ ታሪክ ላይ እንደ ድንገት የሚያስጎበኘን የልጅ ልጃቸው ነበረ። የልጅ ልጃቸው ነው እንደው ምናልባት ዩቲናስ የምትለዋን እንደ ቲክቶከር ካወቃቸዋት የእሷ አባት ነበረ ሲያስጎበኘን የነበረውና የግራዝማች አከዋቅ ደራ ባለቤት ናቸው። የታሪኩ መነሻ በጣም ሴንሲቲቭ ነውና ይመስጠኛል ታሪኩና አሁን አገርን ጠብቅ ሂድና ተዋጋ ይሉታል ባለቤታቸውን። ከዛም በኋላ ችላ ይልና አይ ምናምን ነገር ይልና ምናምን ነገር ገብቶ አረፍ ይላል። በበነጋታው ሴትዮዋ ምን ያደርጋሉ? የባላቸውን ሙሉ ልብስ ለብሰው ትጥቁን ታጥቀው ፈረሱን አዘጋጅልኝ ይላሉ እና ድንግጥ ይላሉ ማለት ነው። እሳቸው ማሉ ምንድን ነው? ምን ልታረጊ ነው? ኤችዲኤም ፌዝ ልትሄጂ ነው? ምናምን ልዘምት ነው ለሀገሬ። እሺ በቃ ተመለሺ እኔ ዘምታለሁ ምናምን ይሉና ተመልሰው ልብሳቸውን እንትን ብለው ትጥቃቸውን ሲያዘጋጁ የ300 ፈረሰኞችን ትጥቅ ምንድን ነው እሱ ስንቅ ማለት ነው ሙሉ እንዲዘጋጅ የአካባቢውን እንስቶች አሉ አይደለ አደራጅተው ሙሉ ስንቅ አዘጋጅተው ባሎቻቸው ሳይነሱ በሌሊት ማለት ነው ፈረሶቻቸው ላይ ጭነው ነው ያዘጋጁትና ኢማጂን ምን ታህል ለሀገራቸው እንትን እንዳላቸው ባላቸውን የላኩት እነዚህ እናትና እሱ ታሪክ በጣም ይለይብኛል። እሳቸው ከዛ በኋላ ምን አደረጉ?
ባለቤታቸውም ወክለው ደግሞ ለሀገሩ ለአካባቢው ማህበረሰብ መጥቀም ስላለባቸው ምንድን ነው ያደረጉት? ስንት ኪሎ ሜትር ነው ወደሱ ካስታወሰ ይሄ ዲች አሰርተው ውሃ ገድበው ማህበረሰቡ ባሎቻቸው ስለሌሉ በሳቸው ጉልበት ነው ይሄን ያደረጉት እና ማህበረሰቡ ባሎቻቸው ስለሌሉ ወደ ትግል ስለሄዱ ከብቶቻቸውን እንዲያጠጡ እርሾቻቸውን ደግሞ ከዛ እንደ መስኖን ተጠቅመው ልማት እንዲያለሙ አድርገዋል እስኪመለሱ ድረስ እና ባሎቻቸው ሲመለሱ በጣም ተገርመው ፈረሶቻቸው እየሮጡ ሄደው ምናምን ውሃውን ሲጠቀሙ ገረማቸው። አው እና እንደዚህ ያልተነገረ ታሪኮች ጃራ ነው እንግዲህ አውጥቶ ሄዶ ግቢ ድረስ አባታችን ራሱ የተቀበሩበት መቃብር ድረስ ሄደን ይህንን ታሪክ አውጥተን ለማህበረሰቡ እንዲያቅ ያደረግነው ብዙ ጽሁፎች ተጽፈዋል ስለዛ ጉዳይና ይሄ ነገር ይለይብኛል። ጃራ ለዚህ ነው የምወደው በጣም። እስቲ ሀናን እንስማት። አዎ በጣም ማለት ስለ ጃራ ስለ ጉዟችን ብናወራ ብዙ ነው። እኔ ደግሞ እነሱ ካነሱት የባቱ በጣም ይለይብኛል። የመስቀል አከባበር ያው እዚህ በከተማ ውስጥ ያለው ድባብ እናውቀዋለን። እዛ ግን ደሴት ላይ ነው። እዚህ ማህበረሰቦች የሚባሉ አሉ ራሳቸውን የቻሉ አውፏቶቹ ምናምን ይለያሉ ከዚህ ከሌላ ከምናያቸው እና ታቦት እስኪገባ ምናምን ታቦቶቹ እዛው ደስ እንትን ሀይቁ ላይ ይሰበሰባሉ ምናምን ነገር ሁሉም ወደ ቤተክርስቲያን ምናምን ሸኝተን በደሴቷል በዛችሁ በእንትኑ ላይ በጀልባው ላይ ነው እንትን የሚባለው። ስርዓቱን ስታዩ ይለይ ማለት ከዚህ ያለውን አይተሸርሹና እዛ ያለውን ስናየው በጣም ይለያል። የሰቡ ፍቅር በጣም ይለያል። ማታ ላይ ደግሞ አሳዎች እንትን ብሎ በጣም እዛ ያሉት ፍቅር ናቸው ሰዎቹና ማታ ላይ ያለው ቪው ደሴቷ ጥግ እንትን ላይ የነበር ነው ዳርቻ ላይ ማታ ላይ ያን ያሳው ምናምን በቃ አለ አይደለ አንድነታችንን ማታ ላይም እንደዛ ነበረ ምናምን ነገር በንጋቷም እንደዛ ነው። በሄድንበት ሁሉ በጣም ይለያል። የሰላሊውም ወንድሜ እንዳነሳው በቃ ብቻ ስለ ጉዞአችን ስንሄድ ከታሪክም በተለይ ሁሉ በየሄድንበት አዳዲስ ሰዎች አሉ። ፍቅራችን ሁሌ በቃ አብረሽ የተጓሽ አብረን አንድ ቤተሰቦች ምናምን ነው የምንመስለው ያ እዛ የምናያቸው ነገሮችና እንጃ የባቱን በጣም ሳነሳው ብዙ ጉዞዎች ነበሩ የተዘጋጁ በሶሻል ሚዲያ የምናያቸው ግን እዛ ቦታ ላይ አንድ የጃራ ብቻ ነው ሌላ ያየሁት የለም። እና በጣም ጃራ ብዙ መስዋዕትን መክፈል ያለበትን ከፍሎ ነው ብዙ ጉዞዎችን ስንሄድ እና በዚህ አጋጣሚ ጃራ በጣም ይለይብኛል። እሺ እንግዲህ የቀረ ነገር ካለ በዚሁ የጉዞ በምትጓዙበት ጊዜ ላይ ሀናም ስለ ባቱ አንስታለሽ መጨመር የምትፈልጉት ካለ እስቲ መጨመር ትችላል። ባቱ ያው በነገራችን ላይ ከ10ኛው መቶ ክፍለ ዘመን ጀምሮ ነው ይሄ የጥምቀት በዓል በታንኳ ላይ ሲደረግ የነበረው። በዓለም ብቸኛ ሀይቅ ላይ የሚከበር ጥምቀት ነው። አንዳንድ ቦታዎች ላይ ያው ሀይቁን እንደ መሸጋገሪያ ሊጠቀሙበት ይችላሉ እንጂ ሀይቁ ላይ ጥምቀት ዓለም ላይ የለም። ብቸኛ ያለው ሀገራችን ውስጥ ባቱ ላይ ነው ማለት ነው። እዛ ሄደን ባየንበት አጋጣሚ ሀይቁ ላይ ቱሉ ጉዶ የሚባል ደሴት አለ። ጽዮን ማርያም በነገራችን ላይ በ10ኛው ክፍለ ዘመን የራሱ መነሻዎች አሉት። ግማደ መስቀሉም እዛ አርፏል ይባላል። በታሪክ የተለያዩ ታሪኮች ላይ አሉ። እዛ ላይ በሆነ አጋጣሚዎች እንዳልኩሽ ሃይማኖታዊ ዳራዎች አሉት። ከ5 የተለያዩ ቋንቋ የተፈጠረ ዛ የሚባል ራሱን የቻለ ቋንቋ አለ። እንደ ማህበረሰቦቹ ያው የኛው ናቸው። ግን የኛው ናቸው ስልሽ የተለያዩ ቅይጥ ማህበረሰቦች አይደሉም። ቋንቋው ግን ቅይጥ ነው። ሄጄም እኔም በተደጋጋሚ 6-7 ጊዜ ሄጃለሁ። አካባቢው ላይ ያየሁት እንደዛ ነው እና እነሱ ይዘውት የቆዩት ባህል ነበረ። ለመጀመሪያ ጊዜ ማለት በሚቻል ሁኔታ ከለውጡ በኋላ በተለይ ቅርብ ጊዜ መንግስትም ለቱሪዝሙ ከሰጠው ትኩረት በኋላ በደንብ ትኩረት ተሰጥቶት እየተሰራበት ነው። እኛም እንደ ጃራ አካባቢው ላይ ሄደን ፕሮሞት አድርገናል። ሀይቁ ላይ የሚከበር ጥምቀት ነው። ሀይቁ ላይ 5 ደሴቶች አሉ። 5ቱም ላይ ቤተ ክርስቲያኖች አሉ። ከ5ቱም ነው ታቦቶቹ ወጥተው ሀይቁ ላይ ተገናኝተው የጥምቀት በዓል የሚደረገው። ከዛ ሀይቁ ዳር ያድርና በንጋታው ደግሞ እንትን ይላል። እዚህ ላይ በነገራችን ላይ እማማ ኩሼ የሚባሉ አንድ ሴትዮን አግኝተን ነበረ። ሀይቁ ዳርቻ ላይ ለ27 ዓመት የኖሩ ማለት ነው ለብቻቸው። ልጆቻቸው በሙሉ ባቱ ከተማ ውስጥ ነው የሚኖረው፣ እሳቸው እንትን ውስጥ ነው የሚኖረው እና እኛ ሙሉ እቃችንን ምናምን በጀልባ ጭነን ነው ደሴት ላይ ሄደን የምናድረው። እዛ ደሴት ላይ እንግዲህ እሳቸው ብቻ ነው የሚኖሩት እና መድኃኔዓለም ቤተ ክርስቲያን አለ። ታቦቱ እንግዲህ ሄዶ አድሯል እዛ። ስለዚህ ማታኛ ነው እዛ ያደር ነው። ሁሉ እቃችንን ጭነን ለአዳር ሄደን
አሳም ጭምር ማለት ነው። አሳ ማታ ልንጠብስ ምናምን ተዘጋጃጅተን እያለ በመሀል ዘይቱን ለካ ረስተነዋል። ዘይቱን ከተማ ረስተነው ነው የመጣ ነው እቃ ስንጭን ማለት ነው። ከዛ አሳው በምን ይጠበስ ማለት ነው። ከዛ በቃ ፈልገን እሳቸው ቤት ሄድን ማታ ላይ ማለት ነው። እሳቸው ቤት ሄደን ዘይታቸውን ስጡን አላቸውና የእሳቸውን ዘይት ወስደን በእሳቸው ዘይት አሳችንን ጠብሰን አሳውን በልተናል ማለት ነው። ነፍሳቸውን ይማር። የዛሬ 2 ወር አካባቢ እማማ ኩሼ አርፈዋል ማለት ነው። እና እንደዚህ አይነት እንትኖች አሉ ብዙ የምናያቸው ብዙ ጉዞዎች ላይ ማለት ነው። ባቱ ላይ ተነሳ እንጂ የተለያዩ ብዙ አጋጣሚዎች ያጋጥሙናል። ያው እንደ ነገሩ እያደረገን እናልፈዋለን ማለት ነው። ሌላ የቀረ ነገር ምናልባት የጃራ አላማ ያው በተለይ ኦሮሚያ ላይ ያሉ እንደ ሀገር ማለት ነው ኦሮሚያ ውስጥ በተለየ ሁኔታ ያለ ነው። መነሻችን የምናቆም እሱን ስለሆነ በቅርበት ማለት ነው ወደፊት ያው እንሄድበታለን። አቅማችን በራሳችን አቅም በራሳችን ኪስ ስለሆነ እየተንቀሳቀስን ያለ ነው። ከቅርቡን ጀምር ብለን ከኦሮሚያ ጀምረን ነው ኦሮሚያ ቱሪዝምን፣ ባህልን፣ የተለያዩ ታሪካዊ ሰዎችንም ቅድም ቤካ ክቡር ዶክተር ለማ ጉያን አንስቷል። እሳቸውን ብቻ ለም ወንጪ በሄድን ጊዜ ለምሳሌ ፕሮፌሰር ምትኩ በላቸውን ለማንሳት ሞክረናል። ፕሮፌሰር ምትኩ በላቸው ማለት በጣም በጀርመን ሀገር ውስጥ በቀዶ ጥገና ሕክምና የሚታወቁ ሀገር ገብተው ምረኛው ሐኪምን መጽሐፍ የጻፉ መጽሐፉ በ3 ቋንቋ የተተረጎመላቸው ወንጪ አካባቢ ተወልደው ያደጉ ማህበረሰቡ ላይ እዛው ትምህርት ቤትን፣ ላይብረሪ፣ ጤና ጣቢያ ያሰሩ ቅርብ ጊዜ በኮሮና ውስጥ ያረፉ ፕሮፌሰር ናቸው። እሳቸውን ዘክረናል። ስለዚህ ብዙ ነው። ጅዳ በሄድን ሰዓት አበበ ቢቂላን ስለ አበበ ቢቂላ ጽፈናል። ስለ ወሰኑ ዲዶ ጽፈናል፣ ፕሮሞት አድርገናል። ስለዚህ አላማው ይሄ ነው። የጃራ አላማም ወደፊትም የምንቀጥለው በእንደዚህ አይነት ሁኔታ ነው። በተለይ ኦሮሚያ ላይ እንደ ሀገርም ደግሞ አቅም ሲፈቅድ ደግሞ መላው ኢትዮጵያን እየዞርን የኢትዮጵያን ታሪክ ባህል ማውጣት ነው የምንፈልገው። ከዚህ ጋር ተያይዞ ያለብን የተለያየ ውስንነት አለ። ያው በራሳችን በኪስ ነው በወርም በ2 ወርም እያጠራቀምን እቁባዩ እየገባን እያሰባሰብን የምንሄደው። ስለዚህ ምንም አይነት ለምሳሌ ይሄ ሁላ 200 ምናምን ሰው ስንሰበስብ ቢሮ የለንም። ዝም ብለን ቴሌግራም ላይ ነው የምንሰባሰበው። ፍቃድም እስካሁን አልነበረንም። ካሁን በኋላ ፍቃድ ለማውጣት ፕሮሰስ ጀምረናል እና በዛ ሁኔታ ነው ያለ ነው። ስለዚህ ይሄ ነገር አጠናክረ ነው አሁን ላይ መስመር ለማስገባት እየሞከርን ነው። ፍቃድ አውጥተን በተለይ ቱሪዝሙ ላይ የሚንቀሳቀስ የፕሮሞሽን ላይሰንስ አውጥተን እንቅስቃሴ ጀምረናል። ትኩረት የምናደርገው ባህልን፣ ቱሪዝምን ፕሮሞት ማድረግ ነው በዚህ ፕሮሞሽን ኤቨንት ላይሰንስ ማለት ነው። ስለዚህ መንግስትም እንደ መንግስት አንድ ራሱ የያዘው ቁልፍ ተግባር ስለሆነ መንግስትም እንደ መንግስት እዚህ ላይ በስፋት እንዲደግፈን በዚህ ዙሪያ ላይ አብሮን መስራት የሚፈልግ ማንኛውም አካል ካለ ማንኛውም አካል አቅም አለኝ በዚህ ጉዳይ አብረን መስራት እንችላለን፣ ሀሳብ አለኝ በዚህ ጉዳይ አብረን መስራት እንችላለን የሚል ካለ አብሮን መስራት እንደሚችል ማገዝ ደግሞ የሚችል ሀሳባችሁ አሪፍ ነው፣ በርቱ፣ ጎብዙ፣ ከጎናችሁ ነን የሚል ካለ ደግሞ በማንኛውም ሁኔታ ምንም ማቴሪያል ያለንም መኪና ተከራይተን ነው፣ ካሜራማን ተከራይተን ነው፣ ሁሉ ነገር በኪራይ ነው በኪስ ጥረት እያደረግን ያለው። ስለዚህ ማንኛውንም ነገር ድጋፍ የሚደረግልንም ነገር ካለ በደስታ እንቀበላለን። ያው የምንሰራው ለሀገር ነው። እስካሁንም የሰራ ነው ከ25 ትሪፕ ስናደርግ 25ቱም ትልልቅ ለውጥ አምጥተዋል። እያንዳንዱም ጊዜ ቢኖረን መዘርዘር እንችል ነበር። ያመጣናቸው ቁጭ አድርገን ዶክመንት አድርገን ስለያዝን ነው። አንደኛው ላይ ለውጥ ምን አመጣን፣ ሁለተኛው ላይ፣ ሶስተኛው ላይ ብለን ቁጭ አድርገን ዶክመንት ይዘናል። ስለዚህ ትልልቅ ለውጥ ያመጣንበት በተለይ ኦሮሚያ ላይ በደንብ ፕሮሞት ያደረግንበት ነገር ስለሆነ ብንደገፍ እና የተሻለ ነገር ብናገኝ ደግሞ ከዚህ የተሻለ ስራ መስራት እንችላለን ብለን እናምናለን። አመሰግናለሁ። እጅግ በጣም ነው የማመሰግነው። እንግዲህ ሀሳብ ቀረ የምትሉት ነገር 1-2 ደቂቃ ልስጣችሁና ከእናንተ ጋር እውነት ለመናገር ብዙ ቆይታ ብናደርግ ደስ ይለን ነበር። ነገር ግን ያው ሰዓት ይገድበናል። ከዛም በተጨማሪ ዛሬ ኢድ ነው። ቤታችን ገብተን ሁላችንም ከቤተሰብ ጋር ማሳለፍ ይኖርብናልና ቀረ የምትሉት ነገር ካለ ጨምሩና። ግን እጅግ በጣም ቆንጆ ከእናንተ ጋር ተውሎ ያሳለፋችሁትን ያደረጋችሁትን ነገር ቀኑ ሙሉ ሲሰማ ቢዋል በጣም ደስ የሚል እንደሆነ በዚህ አጋጣሚ ልነግራችሁ ፈልጋለሁ። እሺ ያው ቀረም ብሎ ሰዓትም ስለሌለን ቀረም የምትለዋን ብቻ ነው እንትን ብሎና እና ለማስመር ነው ሬድ ላይ ለማስጣት ነው። እዚህ ቲም ውስጥ እስካለን ድረስ ማለት ነው ስቲል እስካሁንም የደረስንበት
5 ሳንቲም ከሰው ጠይቀን አናቅም። 5 ሳንቲም ሰው ምንም አድርጎልን አያቅም። ጀስት አሁን መንግስት የያዘው ነገር አለ አይደለ? ቱሪዝምን በጣም ማሳደግ ነው፣ ቱሪዝምን መሸጥ ነው። እና አሁን ኦሮሚያ ውስጥ ስንንቀሳቀስ ብዙ ሰው ለእያንዳንዱ ማህበረሰብ ነው የምንሸጠው ቱሪዝሙን ማለት ነው። ስንሸጥ እኛ አይምሯችን ይጠቀማል፣ እንረካለን፣ እርካታው እናገኛለን እንጂ 5 ሳንቲም ከሰው ጠይቀንም ሰው ረድቶንም አይደለም። ያው ሰው እንዲያቀልን ፈልገን ነው። እና በዚህ አጋጣሚ ልክ ሊቀመንበሩ ደሴ እንደተናገረው እኛም መርዳት የሚፈልግ የምርም እየሰራችሁ ነው። ምክንያቱም ሰርተናል፣ አሳይተናልም። ፕሮሞት አይደለም ለማድረግ ፕሮሞሽን መስራት አይደለም፣ ፕሮሞሽኑ ብዙ ሰው ጋር ደርሷል፣ አሪፍ ምርታም አምጥቷል። እና ከእናንተ ጋር መስራት እንፈልጋለን፣ እንረዳችኋለን፣ አይዟችሁ በርቱ ማለት የሚፈልግ ሰው በራችን ክፍት ነው። እናመሰግናለን። መልካም በዓል። እጅግ በጣም ነው የማመሰግናችሁ። ለእናንተም እንግዲህ በድጋሚ መልካም የኢድ አል አድሃ አረፋ በዓል ይሁንላችሁ። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን የኢድ አል አድሃ የአረፋ ፕሮግራምን በዚህ መልኩ ነበረ ከጃራ ትራቭል ጋር ያሳለፍ ነው። ሌሎች የፕራይም ዝግጅቶች እንደቀጠሉ ናቸው። አሁንም በድጋሚ ኢድ ሙባረክ፣ መልካም በዓል ይሁንላችሁ።